ኦርቶዶክሳዊነት በጭምትነትና በዝምታ ነው 2000 ዓመት የዘለቀችው ወገኖቼ። ለማናደድ የምንሰብከው ስብከት የለንም። እልህ ለማስያዝ የምንዘምረው ዝማሬ የለንም። በወንጌል የተጻፈውን አላነበባችሁ? የተቀጠቀጠ ሸምበቆን አልሰበረም፣ የሚጤስን የጧፍን ክር እንኳን አላጠፋም ተብሎ ነው የተጻፈው። ምን አይነት ጭምት ነው አምላካችን ወገኖቼ! ማንንም ለማበሳጭ ፈቀቅ ይላል፣ ከእይታቸው ይሰወራል። እናንተ እንደዚህ ታደርጋላችሁ ይውጣላችሁ እያላችሁ አይደለም የምትጎማለሉ። እልህ ለማስያዝ አይደል አንዳንዶቻችን የምንኖረው? በፉክክር አይደል እናልቅ ያለ ነው? ላቃጥለው ተባብለን አይደል እንዴ ምናቀደው? ለምን ያበሳጫቸዋል? ገና ብዙ ዘመን ይበሳጩ የለም። የተወደዳችሁ ክርስቲያኖች እግዚአብሔር እንዴት ቸር አምላክ እንደሆነ ላሳያችሁ። እዩ፣ ኢየሱስ የሚለው ስም ስለሚመጣ አይሁድ እንግዳ ሆኖ እንዳይበሳጩ ኢሳይያስ በሚል ስም ያለማመዳቸው ገባ። ሁሉንም እግዚአብሔር በኦሪት የሰራውን ተመልከቱ። እያንዳንዱን እንግዳ ሆኖ እንዳይናደዱ ደግሞም እንዳይበሳጩ እያለማመዳቸው እኮ ነው የቆየው። ሌላ ምሳሌ ልጨምርላችሁ። መካን የሆኑ ሴቶች እነ ሐና፣ መካኒቱ ሳራ ለምን እንድትወልድ ያደረጋት ይመስላችኋል? ዝም ብሎ አይደለም። እና ምክንያቱ ምንድነው? ድንግሊቱ ስለምትወልድ ነው። እነዚህ መካን ሴቶች በሙሉ ወደዚህ አስደናቂ ድንግል ነው የሚጠቁሙት። ሲያለማመዳቸው አልገባቸውም። ወደ እነሱ ዳናና ኮቴ ያሰማ የፍለጋ መንገዱን አልተረዱትም። ዴሬክ ያህዌ ይሉታል ሊቃውንት። የእግዚአብሔር የፍለጋ መንገድ እግዚአብሔር ሲፈልጋችሁ አሁን ይሰማችኋል። በእነዚህ ሱባኤ ቃላት እኮ እግዚአብሔር በልባችን እየመጣ ኮቴውንና ዳናውን እያሰማ እየፈለገን እንደሆነ ትረዳላችሁ። እንዳበሳጭ ለምን ያበሳጫቸው? ለምን ያናዳል? ያለ ዘር መጸነሱን በድንግልና መወለዱንማ ቢያውቁ ያብዱ ነበረ። ገና ከመጀመሪያው ማለት ነው። 3ኛ ወይም 4ኛ 5ኛ ለምንድን ነው በዝምታ በስውር እግዚአብሔር ማዳኑን መፈጸም ያስፈልገው? የገዛ ራሱ የሆነውን ሕዝብ ግራ ማጋባት ስላልፈለገ። ለምን ግራ አጋባቸው? በሞቴ ለምን መከራ ያብላ? ሰይጣን ግራ ይጋባ። እሺ፣ የገዛ ራሱ የሆነው ሕዝብ ግን ለምን ግራ ይጋባ? ስለዚህ በዝምታና በስውር ይፈጽመዋል። የመጣው ግራ ለማጋባት ሳይሆን ለማዳን፣ የመጣው ለማስደንገጥ ሳይሆን ለማረጋጋት ነው። የመጣው ሕይወት ለመስጠት እንጂ ለማስደነቅ አይደለም። የተወደዳችሁ ክርስቲያኖች ጌታችን ላስደንቅ ቢል ሰው ሆኖ ይመጣል ብላችሁ ታስባላችሁ? የተዋረደ ነገር ለምን ይነሳል? ለማስደነቅ። ከፀሐይ በላይ ፀሐይ፣ ከጨረቃ በላይ ጨረቃ እያበራ ሊመጣ ሲችል የተዋረደ ሰውነታችንን ለምን ገንዘብ ያደርጋል? ለማስደነቅ ቢመጣ ወገኖቼ፣ ክርስትና ማስደነቅ አይደለም። እጅን በአፍን በእጅ ማስጫን አይደለም፣ ማዳን ነው ዓላማው። ጉባኤያት ሁሉ የሚሰሩት ለማስደነቅ እንዳይመስላችሁ። ለዚህ እኮ ነው ጌታችን ታምራት ከሰራ በኋላ አትናገሩ እኮ የሚለው እኮ ለዚህ ነው። ዝም በሉ። ምክንያቱም ማስደነቅ አይደለም ዓላማው፣ ማዳን ነው። አቤት ክርስትና! የተወደዳችሁ ክርስቲያኖች እንዲህ አይነት የዝምታ ሕይወት አላችሁ። ታላላቅ ሥራዎችን ሰርታችሁ ዝም ትላላችሁ። አሁንማ ልታይ ሆኗል። ይሄ ማህበራዊ ድረገጹ ማሳየው ነገር የለም። ምን ያደርግልሃል? ምታይ ምን ያደርግልሃል? አጃቢ ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። የተወደደ መድኃኒታችን አጃቢ እንኳን የለውም። አታስታውሱ? በገሊላና በይሁዳ መካከል ወዳለች ወደ ሰማርያዊቷ ከተማ ሲገባ እኮ አንድም ሰው አብሮት የለም። ምን ያደርግልሃል አጃቢ? ምን ያደርግልሃል ቦዲጋርድ? ምን ያደርግልሃል ዝና? ምን ያደርግልሃል ክብር? አንድም ሰው 12ቱ ሐዋርያት እኮ አሉ፣ አንዱ እንኳን አላጀበው። ክርስትና እንዲህ አይነት አጅቡኝ ባይነት አይደለም፣ ክበቡኝ ባይነት አይደለም፣ ማስደነቅ አይደለም፣ ማስገረም አይደለም፣ ማዳን ነው ወገኖች። እያንዳንዱ የጌታችን ታምራት የማዳን ነው።